ጁን 4 የዕለቱ መልእክት ርዕስ አብሮነት። እግዚአብሔር ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሰው ሆነ። በግብፃዊው ጌታውም ቤት ነበረ። ዘፍጥረት ምዕራፍ 39 ቁጥር 2። የፍሬያማነት ጉዞ ራእይን ከመሰነቅ እንደሚጀመር በትናንትናው የጽሞና መልእክት ማየታችን ይታወሳል። ዛሬ ደግሞ ፍሬያማ ለመሆን የእግዚአብሔር አብሮነት እንደሚያስፈልግ እንመለከታለን። ዮሴፍ በራእዩ ምክንያት ወንድሞቹ እንደጠሉት፣ እንደገፉትና ወደ ግብፅ እንደሸጡት መጽሐፍ ቅዱስ ያስነብበናል። ከቤተሰብና ከትውልድ መንደሩ ተለይቶ ገና በለጋ ዕድሜው በማያውቀው አገር ሰው ቤት አገልጋይ ሆኖ ሲገባ ብቻውን አልነበረም። በሕይወቱ ጅማሬ ላይ ራእይ የሰጠው እግዚአብሔር ከእርሱ ጋር ነበረ። እግዚአብሔር ራእይ ሰጥቶ የሚሄድ አምላክ ሳይሆን ራእዩ አካል እስከሚለብስ ጊዜ ድረስ ራእዩን ከተቀበሉ አገልጋዮቹ ጋር አብሮነቱን የሚያደርግ አምላክ ነው። በሌላ አገላለጽ እግዚአብሔር አምላክ ጅማሬ ላይ መጥቶ ራእይን ይሰጣል። በራእዩ ሂደት ውስጥም አብሮ ሆኖ ይደግፋል። በራእዩም ፍጻሜ ላይ ትውልድን አትርፎ ክብርን ይቀበላል። ስሙ ለዘላለም ይባረክ። ዮሴፍ በግብፃዊው ቤት ብቻ ሳይሆን ወህኒ ቤት ውስጥ ሲገባም የእግዚአብሔር አብሮነት ከዮሴፍ ጋር ነበረ። የእግዚአብሔር አብሮነት በስፍራ የማይገደብና በሁኔታዎች የማይለዋወጥ ነው። ከዮሴፍ ጋር የነበረው እግዚአብሔር ለዮሴፍ ሞገስን ስለሰጠው ዮሴፍ በገባበት ስፍራ ሁሉ የሚሰራው፣ የሚናገረውና የሚመክረው ሁሉ ይከናወንለት ነበር። የእግዚአብሔር አብሮነት ካለ መከናወን አለና። የተወደዳችሁ ወገኖቼ ሆይ እንደ አማኝ የሚገባን አንድ ሐቅ ቢኖር የእግዚአብሔር አብሮነት ለእኛ ሁሉ ነገራችን ነው። ይህን የእግዚአብሔርን አብሮነት መፈለግና ማስቀደም እጅግ ወሳኝ ጉዳይ ነው። ራእይ ኖሮን፣ ገንዘብ ኖሮን፣ ደጋፊዎች ኖረውን አብሮነቱ ከሌለን ፍሬያማ አንሆንም። ሩጫ ለፈጣኖች ሰልፍ ለኃያላን እንዳልሆነ መጽሐፍ ቅዱስ የተናገረውን አንርሳ። የእግዚአብሔር አብሮነት ሲኖር ግን በየትኛውም መስመር ብናልፍ ፍሬያማነት ላይ እንደምንደርስ እናውቃለን። ስለዚህ ከእግዚአብሔር የተቀበልነውን ራእይ ያለ እግዚአብሔር አብሮነት ማስቀጠል እንደማንችል አውቀን አብሮነቱን አብዝተን እንሻ። የእግዚአብሔርን አብሮነት